ማንንም ጥፋት የማንንም ክፉ ነገር ስለማይወድ እስከ መጨረሻው ድረስ እንታገሳለን። ነገር ግን በባሌም በቦሌም ኢትዮጵያ የቀይ ባህር አክሰስ ይኖራታል። የጠቅላይ ሚኒስትር ንግግር ነው ደግሜ የምናገረውና ይሄ ነው የሚሆነው። ስለዚህ ብዙ አትጨነቁ፣ የሚሆነው ነገር ይሆናል። ቴንኪዩ አመሰግናለሁ በልልኝ። እሺ አመሰግናለሁ ወንድማለሁ። ቴንኪዩ ወንድሜ ዮናስ። ሄሎ ኡስታዝ እንደምን አመሸ? ሰላም እንዴት ነህ? ደህና ነህ ወይ? አምባሳደር ቴንኪዩ። ደህና ነው ኡስታዝ? አለን። የዛሬው ኮሜንቴ አጭርና ሾርት ነች የምትሆነው ኡስታዝ። እኔ ዛሬ በአንተ ለኪንግስ ኦፍ አባይ በአባቴ ስም ዶኔት ማድረግ ፈልጌ ነው የደወልኩት ኡስታዝ። እና ዛሬ እለቱ ደግሞ አባቴ የሞተበት እለት ነበረ እና ለአንዳንድ አይነት ፓትሪያቲክ ፕሮግራም ላይ አገር ወዳድ የሆንክ ሰው ስለሆንክ እኔ በዚህ ቀን ነው ለአንተ እችን የምችለውም ትንሽ ኮንትሪቢዩት ላደረግ የፈለግኩት። የአባቴ ስም አባቴ ኮሎኔል አስራት ደስታ ልክ በዛሬዋ ቀን 1969 ዓ.ም ኢትዮጵያ ውስጥ በተደረገው ከፍተኛ ወታደራዊ መፈንቅለ መንግስት ከጀነራል ተፈሪ ባንቲ ጋር ከርዕሰ ቢሮ ጋር ያረፉበት ቀን ነበር እና ዕለተ ሐሙስ ነው ያኔ። ዛሬ ማክሰኞ ነው። ቢሆንም ቀኑ ጥር 26 ፌብሩዋሪ 3 1977 በፈረንጆች ነበር እና በተከበረው አባቴ ስም ለአንተ በዜል እልክልሃለሁ አሁን ኡስታዝዬ። እና እንዲታወስልኝ ይፈልጋሉ። በዚህ ችለት እንዲታወስልኝ ጀግና አባት ነበረኝ። ለኢትዮጵያ ሞቶላታል፣ ሰርቶላታል። እኛ የባህር በር ነበረን። ዛሬ በሆነ ታሪካዊ ስህተት በተደረገ ደባ በግብጾች አቀንቃኝነት በጀርባ ባሉበት ባህር በር እንድናጣ ተደርገናል። ለረጅም ዓመታት በችግርና በከባድ የወጪ ችግር ውስጥ ገብተናል። ያለ ባህር በር ቀርተን ማለት ነው። በጅቡቲ እየተጠቀምን $2 ቢሊዮን በአመት እየከፈለን እና ተያያዥነት ያለው ታሪክ ነው። ሁሌ ኢትዮጵያ ልጆቿ ለኢትዮጵያ ሞተውላታል። የኔ አባት አንዱ ነው በግንባር ቀደም ከሚጠሩት እና ዛሬ ባህር በራተን በተደረገው በውስጥም በውጭም በተደረገው ደባ ማለት ነው ህወሓቶች የተጫወቱት ትልቅ ሚና አለ። እነ መለስ ዜናዊ በዚህ ላይ የተጫወቱት የማይረሳ ታሪካዊ ስህተትና ደባ ነው። በቃ እና ያማል፣ ስታስበው ያማል። እና ዛሬ እኛ ይኸው ስለሱ ነው እየተሟሟትን ያለ ነው። የሀገራችንን መንግስት እየተጋደለ ያለው እንደገና ወደብ እንዲኖረን ያው ጠቅላይ ሚኒስትሩ ዛሬ ሰምተናል። እና በቦሌም በባሌ የሚባል በፈለገ ይባል በቃ ኢትዮጵያ ነበረች ቀይ ባህር ላይ፣ ወደፊትም ትኖራለች። በቅርቡ ትናንትና እንዳልኩ አይደለም አንድ የባህር በር 3-4 ሊኖረን ይገባል ብዬ ነው የማምነው። አሰብ ላይ ብቻ ሳይሆን ዱሜራም ላይ በርበራም ላይ ሊኖረን ይችላል ብዬ ነው የማምነው። እና ወንድሜ ኡስታዝ በጣም የማመሰግንህ። ሁሌ ፓትሪያቲክ ነህ አንተ፣ የሀገር ወዳድ ነህ። በጂኦ ፖለቲክስ በሀገር ኢንተረስት ላለን ሰዎች አሰባሳቢያችን እንዴ በብዙ ፕሮግራም እየወጣው ማውራቱ አደረገው። ግን አንተን ፕሮግራም ከጀመርክ ጊዜ ጀምሮ በደምብ ተከታትዬ እየተሳተፍኩ ነው ያለሁት። በጣም አመሰግናለሁ። የኢትዮጵያ ባለውለታ ነህ አንተም በምታደርገው ተጋድሎ በየዕለቱ ከኛ ጋር በሚዲያ እየወጣ የግብጾችን የማንነት የኢትዮጵያን ብሔራዊ ኢንተረስት ባማከለ መልኩ እያስተማርክ ህዝብን መንግስትንም እያነቃቃ ነው እና ክብር ለአንተ ይሁን ኡስታዝ። እና ለሞቱት ለአባቴ ለኮሎኔል አስራት ደስታ፣ ለጀነራል ተፈሪ ባንቲ እንዲሁም ለሌሎቹ 6 ትላልቅ ወታደራዊ መኮንኖች በዚህች ዕለት በቤተ መንግስት ውስጥ በጥይት ተደብድበው እዛው ተገድለው እዛው ተቀብረው እስከዛሬ እኛ መቋጫ ያላገኘን ሰዎች ነን። መንግስትም የሚሰማ አካል የእነዚህን ሰዎች ሬኮግኒሽን እንዲያደርግላቸው አሁንም እመጸናለሁ። በተለያየ አጋጣሚ እናገረዋለሁ። ይህንን ግን በአንተም ፕሮግራም ላይ ይህን ልደግመው እፈልጋለሁ። እነዚህ ሰዎች መታወስ አለባቸው፣ እውቅና ይገባቸዋል። የሀገር መሪ ነበሩ ጀነራል ተፈሪ ለ3 ዓመት እና በግፍ ነው የተቀጠቀጡት በሻለቃ መንግስቱ ኃይለማርያም እና ነፍሲ ማርልኝ። ግን ታንኪዩ ኡስታዝ እንዳልካለሁ በዚህ አሁን አው ሴንድ ዩ ኦኬ ታንኪዩ። በጣም ነው የማመሰግነው። አይዞህ እንግዲህ ወንድሜ፣ ያው ሁላችንም
ወላጆቻችንን አተናል ምናምን ስለዚህ ይሄ የጌታ ስራ ነው ታገስ ቴንክ ዩ በጣም አመሰግናለሁ ትንሽ እንደኛ ምን መስተው ኡስታዝ በጣም አባቋጫ ለማግኘት ከባድ ነገር ነው በህይወት ላይ ቤተሰብን ሁላችን ያው ሉዝ ፓሬንት ሉዝ ፋሚሊ ሜምበርስ ምናምን አይደለ ግን ልዩ የሚያደርገው ይሄ ኬዙ ምንድነው አንድ ሰው በግፍ ተገድሎ ሀገሩን በትልቅ ክሎት ያገለገለ ሰው ያገለግሉ ሰዎች እንደዛ መልኩ ተገድለው መቋጫ እንኳን የሰው ልጅ እኮ የሚቋጨው ስትቀብረው ነው ያንን የቤተሰብን አባል እናትም አባትም ደስ ይላል አትሊስት መቋጫ ገኘ እኛ ግን ያኔ ስልጣዎቹ ብዙ ነገሮች አሉ እዛው አልገባም ፈስተው ትንሽ አረጋ መንገሱና ዳንዳስፋው በግፍ ለውዛው ነው የነበረችው መቋጫ ስናገኝ እናቴ ለፍታ ምናምን ያሳደገችን እና ቱ ዲስ ዴይ እኔ ስለሱ ብዙ በተደጋጋሚ የተለያዩ አጋጣሚዎች ሳገኝ እናገራለሁ እና ቤተ መንግስቱን ታድሷል ግን አንድ የተገኙ አጽሞች ነበሩ እና ማስታወሻና መቋጫ እንዲኖረን ትንሽም ቢሆን መንግስት ሬኮግኒሽን ቢያደርግልን ይሄ ለታሪክም ለኢትዮጵያም ለሚቀጥለውም ትውልድ እኮ እንትን ወጥቷል ይተላለፋል ስራ ሰርተዋል አባቴ ካሳ ያለስላሴ ጀምሮ ወታደራዊ መኮንን ነው ከፍተኛ አገልግሎት የሰጠው ኮንጎ ኮማንደር ነበረ በኮንጎ ታቅል ብርጌድ ውስጥ በሐረር አካዳሚን 5 አመት ነው ያስተማረው ወታደራዊ ሳይንስ በጣም የተካነ ሰው ነበር አሜሪካም የተማረው ኢትዮጵያ 17 ኮርስ እንዲህ ሁለት ሐረር አካዳሚን አስተምሯልና እንደነ ጀግኖች እንደው ችላታ እንደ ዱብላ ቀበበል የተቀባበልናት ሀገር ነች ኢትዮጵያና አሁን ያለንበት ዘመን ሌላ ዘመን ላይ ነው አሁን ደግሞ የሚደረገው ደግሞ እንደገፋለን በመልካም ሲመጣ ሁሉ ነገር የውጭ ጠላቶቻችንን አይናችን አናናንሰው እኔ አቋሜን ታውቀዋለህ አይኔን አንስቼ አላውቅምና እግዚአብሔር ክብር ላንተ ይሁን ምክንያቱም የጂኦፖለቲክስ ኢንትረስት ላለን ሰዎች ያንተ ፕላትፎርም እጅግ በጣም ወሳኝና በጣም ትልቅ ፕሮግራም ያለው ሾው ነውና እኔ አከብራለሁ ለዛውንም ትንሽ የሚችለውን ደግሞ አሁን ልክላለሁ ስለዚህ አመሰግናለሁ ቴንክ ዩ ወንድም አለም ዮናስ ቴንክ ዩ እሺ ታንክ ዩ ባይ ባይ እሺ ጋሽ ታደሰ ዝጉልን ባጭሩ አስታዝ ጀማል ነን ሰላም ነን ለነገር መስካን ተማዳማጮችም ኦኬ እስቲ እንግዲህ ዛሬ አሁን በተነሱ ነጥቦች ላይ ጀስት የራስን ሀሳቦች ልስጥ ብዬ ነው ብዙ እንትን እንደሌለኝም ግን እስቲ ከመጀመሪያው ልጀምር እስቲ መጨረሻው ዮናስ ያነሳውን ነገር በጣም ስማማበት ነው በጣም ሶሪ ዮናስ ደረሰው ነገር ልከው ቤተሰብ በተለይ ደግሞ እንዳለው ነው መሞት አንድ ነገር ነው ግን እናት አባት ቤተሰብ whatever የሰው ልጅ ማንንም ይሁን በቅጡ ሳይቀበር ያን በቃ መዝጊያ የሌለው ነገር ለነሱ በጣም ይዝበሪታል በጣም እና እኔ ቁስልን ላብሰው አይደለም ግን እሱ አንደርስታንድ እንዳልከው ነው እውነትም መንግስት አንድ ነገር ማድረግ አለበት እስቲ ወደዛ መጣለኝ ኤኒዌይ ውሸት ማጋለጥ ነው ይሄ ሚዲያ ትልቁ ስራ በቃ አዌርነስ መፍጠር ነው ለኢትዮጵያውያን ግብጽዋን ምን እንደሆኑ ጠላቶቻችን እንድናቃቸው ነውና ስለዚህ ቦታው መድረኩ አይደለም ለማለት ብዬ ሳይሆን እንደው ኡስታዝ ጀማል ምትችል ከሆነ ይሄን ነገር ለምሳሌ እኔ መራሴ ቢሆን ምለው ነገር አለኝ አሁን አክሽን ወሰድና እንኳን ባለለም እንደዚህ እንደተቀረበው ሐሳብ ለምን እርምጃ ወስድ ምናምን ሳይሆን ኦኬ ቀስ በቀስ መንግስት እንደሚሄድበት አቃለው እንደተናገረው ነው ቅዱስ ዶክተር አብይ ዛሬ ተናግረዋል በቃ በቦሌም ትልቅ ሜሴጅ አለው ደግሞ ሌሎቻችን ብላችሁታል ያ በቃ ሜሴጅ አለ ከዚህ በፊትም ማናቸው የታማጆር ሹሙ ተናግረውታል በቦሌም ብለዋል ዶክተር አብይ መጀመሪያ በፓርላማ ሲናገርም ያለው ይሄንን ተወደደም ተጣላም ብሎ ስለዚህ ይሄ የማይቀር ነገር ነው ስለዚህ አሁን ሆኖ ካላየን ማለትም የለብንም ነገር ግን ይሄ ሚዲያው ይሄ እንትኑ የመድረኩ ይሄ ስላልሆነ ይልቅስ እንደሚመስለኝ እንደው አይዲያ ልስጥ ባንደ ኡስታዝ ጀማል የመንግስት ለምሳሌ እንዲበላቸው የመንግስት አዳማጮቼ ኦኬ የኔ ሚዲያ እንደዚህ ነው የምንሰራው ነገር ግን ይሄ የአገራዊ ናሽናል ኢንተረስት ጉዳይ ብዙም ያነሱ ስላሉ መንግስት እርምጃ እንዲወስድ እንዲያደርግ የሚሉት ነገር ስላላቸው እስቲ ከመንግስት አካላት ቀርቦ በውይይት መልክ ጥያቄያቸውን ሊመልስ የሚችል ሰው ፈልጋለሁ ብለ ከውጭ ጉዳይ ሚኒስተር አንዱ ተወካይ የሆነ ሰው የውጭ ጉዳይ ሚኒስተሩ ሊሆን አይችሉም ግን እንደ ከሳቸው በታቸው ሆኑ ከፓርላማ አንዱ ሰው የሚመለከታቸው በተለይ በፓርላማ ውስጥ ደግሞ የውጭ ግንኙነት የሚመለከታቸው ለምሳሌ አምባሳደር ዲና ሙፍቲ አሁን እሳቸው ለዚህ ጥሩ መልስ መስጠት የሚችሉ ሰው ናቸው እና እንደዛ አይነት ሰዎችን ብታቀርብልን ሀሳብ ብንሰጥ አሁን ቅድም ያተናገሩት ሰውዬ ማለት አይነት ሀሳብ እንደዚህ ቢደረግ ለምሳሌ አሁን በኔ በኩል ደጋግሜ ብያለሁ የኢትዮጵያ መንግስት የኤርትራን ዕውቅና እንዲነፍቅ የአልጀር ስምምነት እንዲቀድ የኤርትራ ኤምባሲ አዲስ አበባ እንዲዘጋ እነዚህ እንፈልጋለን ግን ይሄ ዛሬ
ባልሆነ ብዬ መማገት የለብኝም። ስለዚህ ይህን ድምጻችን ልናሰማ የምንችልበት መድረክ ብትፈጥርልን የሚላለኝ። ሌላ የመጨረሻው ዮናስ ባለው ላይ ያው ሀዘኔን ገልጫለሁ። አንድ ግን የምጨምረው ሀሳብ ዮናስ እንዳለው እውነት ነው። በዛ ጊዜ እንደዚህ በግፍ ለተገደሉ ሰዎች ሚሞሪ የኢትዮጵያ መንግስት ሪኮግኒሽን መስጠት አለበት። ይህን አምናለሁ። ሌላው ከነሱ ጎን ደግሞ የአዲስ አበባ ዩኒቨርሲቲ ተማሪዎች ለባህር በር ጉዳይ ያኔ ቡጥሮስ ጋሊ መጥቶ አዲስ አበባ በነበረው ኤርትራን ሊያስገነጥል በመጣበት ሂደቱ ኢትዮጵያ የባህር በር ልታጣ አይገባም ብለው ለሰላማዊ ሰልፍ የወጡትን ኢኖሰንት ኢትዮጵያውያን የአዲስ አበባ ዩኒቨርሲቲ ተማሪዎችን ጨፍጭፎ ያኔ የገደላቸው ቁጥራቸውን የግዛቱን አላውቅም 7 ሲባል እሰማለሁ። የእነዚህ ቤተሰቦች እስቲል በሀዘን ላይ ናቸው። ለኢትዮጵያ ብለው ነው የሞቱት። እንደ ሌላው እኮ ሁኬርስ ብለው እዛም ሰላማዊ ሰልፍ እንዳወጡት እና አንዳንዶቹ አለመውጣት ይችላሉ። ህይወታቸውን እስኪያጡ ድረስ ግን የሄዱት ኢትዮጵያ እንዴት ባህር በር ታጣለች ብለው ኢትዮጵያ እንዴት ባህር በር ታጣለች ብለው ከሚሊተሪ ሰዎች ራሳቸውን በሽጉጥ የገደሉ ምጽዋ ላይ ራሳቸው የሰውና ቃል ሰምተናል። ስለዚህ እንዲህ አይነት ሰዎች ኢንክሉዲንግ የአዲስ አበባ ዩኒቨርሲቲ ተማሪዎች ኢንክሉዲንግ የዮናስ አባት እንደዚህ ለሀገር መስዋዕት የሆኑት ሪኮግኒሽን መንግስት መስጠት አለበት። ይህንን እንደው በዚህ አጋጣሚ የምታውቃቸው መንግስት ሰዎች ብታናግር ጥሩ ነው ብዬ አስባለሁ። ቴንኪው ጨረሱ። አመሰግናለሁ ወንድም አለም ጋሽ ደስታ። ቴንኪው ጋሽ ታደሰ። በዚህ እንደዚህ ወንድም ዮናስ ያው ቃል የገባውን $100 አስገብቷል። ቴንኪው በጣም እናመሰግናለን ወንድም አለም ለሱፐር ቻት ድጋፍህ ወይም ለምንድነው ስሙ በዜል ላደረክልን ድጋፍ በጣም አመሰግናለሁ። በሉተናንት ኮሎኔል አስራት ደስታ የአባቱ በሳቸው ስም ነው ይህንን ድጋፍ ያደረገው። ቴንኪው በጣም ኦኬ። አንድ ወንድሜ በዋትሳፕ ልደውልህ እንግዲህ በእንትን አልተሳካልኝም እያለኝ ነው። አሜሪካ ሆናችሁ ብዙዎቻችሁ ወንድሞች እህቶች በእንትን ብትደውሉ ጥሩ ነው። በዋትሳፕ ይሻላል። ሄሎ እኔ ጋር ደግሞ ዮኒ አንተ ነህ እንደ ራስህ ነህ? ኦኬ ሶሪ በጣም አመሰግናለሁ። በነገራችን ላይ ምስጋናን ሰምቻለሁ። ችግር የለም። ቴንክ ዩ ሶ ማች ኡስታዝዬ። ቴንክ ዩ እኔም አመሰግናለሁ። እሺ ኦኬ ወንድሞች እህቶች እንግዲህ እስካሁን ድረስ አብራችሁን ስለቆያችሁ ከልቤ እያመሰገንኩኝ በቀጣይ በሌላ ፕሮግራም እንደገና እስክንገናኝ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን። ደህና ሁኑ።